If I know the answer, I will tell you. If I knew the answer, I would tell you. No? If I had known the answer, I would have told you. Very good. So if I know, if I knew, if I had known, because I will, would not, would have. ይሄ ኮንዲሽናል ሴንቴንስ የሚባለው እናንተ ብዙ ጊዜ የሰማችሁት ታይፕ 1 ታይፕ 2 ታይፕ 3 የሚባለው ምናልባት እስከ ዛሬ ድረስ ካልገባችሁ ቀለል አድርገን ዛሬ ከገሊላ ጋር እሱ እናስረዳችኋለን ማለት ዌልካም ባክ ብሎሻል ባለፈው በጣም ወዶሽ ግን በዛው ጠፍተሽባቸው ነበር were you in Jamaica ምናምን እሺ ስለዚህ ኮንዲሽናል ሴንቴንሶችን ዛሬ በደንብ እናሳያችኋለን በቀላል ኤግዛምፕል ምንድናቸው ወደ አንቺ ጥያቄ ስመጣ if I know the answer I will tell you የሚለው አረፍተ ነገር ካወኩት እነግራለሁ ይሄ ፊውቸር ነው በነገር ታይፕ 1 ይባላል እንደምታዩ ስትራክቸሩ ላይ if clause ላይ verb 1 አለው ከዛ ደግሞ will እንጠቀማለን እዛ ጋር if I know the answer I will tell you ማለት ካወኩት እነግራለሁ በቃ ቃል ገባልሃለሁ ኦኬ ወደፊት ማለት ነው ስለዚህ እንደዚህ ከሆነ እንደዚህ ይሆናል ስቲ 100% certainty real መሆኑን ስትናገር የምትጠቀሚ ኮንዲሽናል ሴንቴንስ ነው የሁለተኛው ደግሞ if I knew I would tell you ካወኩ እነግራለሁ ነው ግን ምንድነው ላይክ ነው ይሄኛው ኢማጂነሪ ነው ወይ ደግሞ አንቺ ምን ያረክሽልኝ ነው ካወኩ ምን አስደበቀኝ እነግራለሁ ምናምን ነገር አይደል ወደፊት ስታቂው እንድትነግሪኝ ሳይሆን ብታቂው እንደምትነግሪኝ ስለምትነግሪኝ ማለት አይደል ለምሳሌ if I knew I would tell you ባቅ ምን አስደበቀኝ እነግራለሁ በርዴ አይነት ነገር ነው አይደል ለምንድነው ፈተናው ላይ አስኩርጂኝ ብዬሽ መልሱን ሳትነግሪ ምናምን ስል ምን ባልቆ ኖሮ አይደል ሶስተኛው ደግሞ if I had known the answer I would have told you ነው አይደል ያልሽ እሱ ደግሞ ባውቀው ኖሮ እነግርህ ነበር ያለፈ ነው ስለዚህ ኦሬዲ አልፏል ያ ነገር ባውቀው ኖሮ እነግርህ ነበር ወይ ባውቀው ኖሮ መልሱን ሰጥህ ነበር እነግርህ ነበር እነዚህኞቹ አሉ አሁን ትንሽዬ የተወሰኑ ነገሮችን እናወራለን ሌሎች ኤግዛምፕሎችን ጨምርላቸውና በደንብ ግልጽ እንዲሆን ማለት ነው ለምሳሌ በአማርኛ ያልናቸው እንሂድና ሲነሱንት እንዲያረጉ ማለት ለምሳሌ የመጀመሪያውን እስቲ አንብቢልኝ አንቺ አማርኛውን በልኝ ከዛ ላይ እንግሊዘኛውን በደንብ ግልጽ እንዲሆንላቸው ማለት ነው የመጀመሪያው ከወደድካት አግባት እቺኛው ታይፕ 1 ታይፕ 2 ታይፕ 3 ያለች እቺ ታይፕ 0 የምትባለው ነች ኦኬ ይሄኛው ኮማንድ ነው like if you love her marry her ይላል ሁለቱም ጋር simple present ነው so if you love her marry her okay ከወደድካት አግባት አይነት ነገር ነው ማለት ነው እሺ ሌላኛው ምን ነው ማለት ሁለተኛው ደግሞ ከወደድካት ታገባታለህ ይሆናል አይደል ይሄኛው ነው ኮንዲሽናል ታይፕ 1 የሚባለው if you love her ከቀድሙ ጋር ተመሳሳይ ነው you will marry her ሲሆን will ሲኖረው ደግሞ ታይፕ 1 ይሆናል ማለት ነው ኦኬ you will marry her ከወደድካት አገባታለህ አንተ ለመውደድ ያብቃ ነው አይደል አንተ ለመውደድ ያብቃ እንጂ ታገባታለህ ታወቀ ነው እሺ ሶስተኛው ደግሞ ብትወዳት ኖሮ ታገባት ነበር ኦኬ ብትወዳት ይሄ ደግሞ ኮንዲሽናል ታይፕ 2 አረግሹና if you loved her you would marry her ሆነ would marry ነው የሚሆነው አያችሁት እዛ ጋር verb to ታረጉ እዚህ ጋር ትመጡና would love ወይ would marry or would something ታረጋላችሁ ኦኬ if you loved her you would marry her ብትወዳት ታገባት ነበር ስለዚህ ምናልባትም ደግሞ ስላልወደድካት ሶስተኛው ላይ ይመጣል እሱ ላይ ኦኬ ብትወዳት ኖሮ ወዳት ቢሆን ኖሮ ልትይ ነው መሰለኝ ወዳት ቢሆን ኖሮ ታገባት ነበር አይደል if you had loved her past ቢሆን ነው ማለት you would have married her ነው የሚሆነው አይደል ስለዚህ ወዳት ቢሆን ኖሮ you would have loved her ደግሞ ታይፕ 3 ይሆናል ኮንዲሽናል ታይፕ 3 ይሆንና would have plus verb 3 አድርጋችሁ ታመጡታላችሁ ኮንፊውዝ እያደረግናችሁ እንዳይሆን አንድ ኤግዛምፕል እንጨምርና የበለጠ እናብራራዋለን ኦኬ አሁን አንቺ ነሽ ተረኛ ገብቶሻል ይሄን ሁሉ ተምረሻል ስለዚህ እንቀጥላለን ማለት ነው ለምሳሌ ብዙ ጊዜ ተማሪዎቻችን ወይ ደግሞ የኛን ቪዲዮዎች የሚከታተሉ ሰዎች ግራ የሚያጋባቸው ነገር አለ ይሄ have had ወይም ደግሞ had ምናምን ያለ የሚመጡ ነገሮች አሉና እነሱ ሲሆኑ ኮንዲሽናል ሴንቴንስ ውስጥ እነሱም ይመጣሉ አይደል ለምሳሌ ወደፊት ላይክ ነው ገንዘብ መስራት ከቻልሽ ወይ ደግሞ ብዙ ገንዘብ ማግኘት ከቻልሽ ቤት ትገዣልሻል ባለፈው ብለሽኝ ምክንያቱም መኪና ስላለሽ አሁን ወደፊት መኪና ወደ ቤት ነው የሚያስፈልገኝ ስለዚህ በእኝ እስቲ ገንዘብ ካለኝ ቤት እገዛለሁ if I have a lot of money I will buy a house ይሆናል ስለዚህ ምንድን ነው ያለችው if I have ነው ያለችኝ አይደል ገንዘብ ይኑረኝ እንጂ ወደፊት ገንዘብ ካለኝ ገንዘቡን ማግኘት ትችላለች ማለት ነው እስከዛ ደግሞ ቤቱን ትገዛለች ማለት I will buy a house አለኛሽም እንደ የሰው I will buy a house አለች በጣም ጥሩ አንዳንዴ ቁጭ ብለሽ እንዴት ያልሻል ገንዘብ ቢኖረኝ እኮ
ይሄን ቤት ነበር መገዛው ምናምን ታዲያ ይሄ ድሪም የምታረጉ ኢማጂን የምታረጉ ምናምን ሲሆን ይሄ ነው ኮንዲሽናል ታይፕ 2 የሚባለው ማለት ነው ሶ ምን ትይዋለሽ እሱ if I had a lot of money በጣም ጥሩ I would buy a house or a car okay በጣም ጥሩ ስለዚህ if I had a lot of money I would buy a house or a car ምናምን ማለት ይችላሉ ማለት ነው ቢኖረኝ እኮ እንደዚህ ያደርጋሉ ሎተሪ ቢደርሰኝ እንደዚህ ነገር ቢኖረኝ ብላችሁ ቁጭ ብላችሁ ድሪም የምታረጉትን ነገር በሃድ ተጠቀሙት ኦኬ የሆነ ጊዜ ላይ ገንዘቡ like ቤት ነበረ ግን አንቺ ገንዘብ ስለሌለሽ ወይም ደግሞ ያን ሰዓት ገንዘብ ስላልነበረሽ ቤቱን መግዛት አልቻልሽም ይሄ ወደ ኮንዲሽናል ታይፕ 3 ይወስደናል እቺ እንዴት ነው የምትገልጫት if I had a lot of money ስሟት if I had a lot of money I would have bought a house ይሆናል ማለት ስለዚህ ገንዘቡ ኖሮኝ ቢሆን ኖሮ ቤቱን ገዛው ነበር ስለዚህ ገዝቼው ነበር ወይም ደግሞ ገዛው ነበር ያኔ አሁን ግን ያኔ ስላልነበረ ገንዘቡ ቤቱንም አልገዛሽም so you are just here ማለት ነው አይደል so good so ስለዚህ had የሚለው እንዴት እንደተጠቀመችው hadን ለብቻው እንዴት ተጠቀመችው have እንዴት ተጠቀመችው እዛ ጋር በደንብ እያያችሁ ሂዱ ማለት ነው so assignment እንስጣቸውና እንጨርሳለን ማለት ነው ለምሳሌ ምንም በላቸው ጊዜ በቀድማው ነው በሃድና hadን ልትጠቀሙ ኦኬ ጊዜ ካለኝ መጥቻ አይሃለው አንደኛው ነው ኦኬ ጊዜ ቢኖረኝ መጥቼ አይህ ነበር ይሆናል ኦኬ ጊዜ ኖሮኝ ቢሆን ኖሮ መጥቼ አይህ ነበር ኦኬ ስለሌለኝ ነው ጊዜ ስለሌለኝ አላየውህም ምናምን የሚል አይነት ታይፕ 3 ያለበትን ማለት እንዳትረሱ ሃቭን hadና hadን ተጠቀሙና እሷን ግለጹልን ማለት ነው we'll see you next time እንዳትረሱ እንግዲህ ኮሜንት ሴክሽን ላይ መሳተፋችሁ ማለት ነው አሁን የተሰጣችሁን እንትኑም ልጅም ደግሞ ደግማትም ታካላችሁ ያው እየመጣችሁ እየተመላለሰች ነው ግን ደግማትም ታካላችሁ we need your comments on the comment section ማለት ነው thank you very much we'll see you next time bye